የተከበራችሁ የኢትዮ ቢላል ሚዲያ ተከታታዮች ዛሬ እስኪ ስለ አንድ አባታዊ ምክር እናያለን። አንድ አባት ለልጁ የመከረው ምክር ምን አለ? አንድ አባት ለልጁ ከመከራቸው ምክሮች ውስጥ አንደኛ ልጄ ሆይ አለ፣ ልጄ ሆይ ጠንካራ ሰው ሁን። ይህ ማለት ልጄ ሆይ ጠንካራ ሰው ሁን ሲል አትውደቅ ማለት አይደለም፣ ወድቀህ መነሳትን ልመድ ማለት እንጂ። ሁለተኛ ምን አለ? ልጄ ሆይ ዝም በል። ዝም በል ሲል አትናገር ማለት አይደለም፣ ሌሎችን ለመስማት ጆሮ ስጥ ማለት እንጂ። ሶስተኛ ሆዳም አትሁን አለ። ይህ ማለት አትብላ ማለት አይደለም፣ በሰው ሀቅ አትለፍ ማለት እንጂ። አራተኛ ልጄ ሆይ አትቆጣ። አትቆጣ ማለት ስሜት አይኖርህ ማለት አይደለም፣ ከቁጣ ቶሎ ተመለስ ማለት እንጂ። ልጄ ሆይ ይቅርታ አድርግ። ይቅርታ አድርግ ማለት አልተጎዳህም ማለት አይደለም፣ በሆድህ ቂም መያዝ ሌላ ጉዳት ስለሆነ እንጂ። ስድስተኛ ልጄ ሆይ ጠላትህን ውደድ አላባት። ይህ ማለት ጠላት ጥሩ ነው ማለት አይደለም፣ ከጥላቻ ይልቅ ፍቅር ስለሚያሸንፍ እንጂ። ሰባተኛ ልጄ ሆይ ደስተኛ ሁን። ይህ ማለት ሁሉ ይኑርህ ማለት አይደለም፣ ባለህ ነገር ደስ ይበልህ ማለት እንጂ። ስምንተኛ ልጄ ሆይ ስራህን ውደድ አላባት። ይህ ማለት የምትሰራው ስራ ጥሩ ነው ማለት አይደለም፣ ነገ ጥሩ ስራ እንዲኖርህ ዛሬ የምትሰራውን ስራ ውደድ ማለት እንጂ። ዘጠነኛ ልጄ ሆይ ወረኛ አትሁን አለው። ይህ ማለት አታውራ ማለት አይደለም፣ ምንም ስለማታውቀው ነገር አታውራ ማለት እንጂ። አስረኛ ልጄ ሆይ ትሞታለህ። ይህ ማለት አትስራ ማለት አይደለም፣ ምንም ቁም ነገር ሳትሰራ አትሞት ማለት እንጂ። 11ኛ ልጄ ሆይ ብቸኛ አትሁን አላባት። ይህ ማለት ሩጣህ ትዳር ያዝ ማለት አይደለም፣ ልብህን፣ ጊዜህን፣ ያለህን ሁሉ አሳልፈህ ለመስጠት ዝግጁ ሁን ማለት እንጂ። 12ኛ ልጄ ሆይ እውነተኛ ሁን አላባት። ይህ ማለት ሰዎች ባሉበት ብቻ እውነት ተናገር ማለት አይደለም፣ ለራስህም የእውነት ኑሮ ኑር ማለት ነው። ለራስህም የእውነት ኑሮ ኑር ማለት ቢሆን እንጂ። 13ኛ ልጄ ሆይ አትጥላ። ይህ ማለት ከሰው ጋር አትኖር ማለት አይደለም፣ ቂም ይዘህ አትቆይ ማለት እንጂ። 14ኛ ልጄ ሆይ ኩራተኛ አትሁን። ይህ ማለት አትዘንጥ ማለት አይደለም፣ ሌሎችን አትናቅ ማለት እንጂ። ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። እንዲሁም ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉ። አመሰግናለሁ።